ውዶቼ የሀይሚቲን ቻናል ሼር እያረጋችሁ እኔ ቪዲዮንም በደንብ አይቻለሁ። ግን ወደ ውጪ ለመውጣት ስለነበረ ቪዲዮም አልሰራውም። ሼር አድርጉላት ጥሩ እይታ እንዲኖረው። እንግዲህ ሀይሚቲ እኔ አላረገዝኩም ብላ እስከ መረጃው እስከ ባለፈው ቪዲዮ ጭምር ስሟን ለማጥራት ስማርት ገባችሁ። የድራማም ቢሆን ውዶች እዚህ ጋር ድራማ መሰልሰል ምናምን አልተባልንም። እኛን ድራማ እያወራን ያለ ነው ስለዚህ ድራማውን በስነ ስርዓት ነው እንደዚህ ስም ማጥራት ማለት እንደዚህ ነው ገባችሁ እንጂ መቀዣጀት አይደለም። ሀይሚ እኮ ትችላለች። ሀይሚ ስማርት ናት፣ ሁሌም ትክክል ናት። ገባችሁ ለመሰላችሁ አሁን ብዙዎቹ ሀይሚቲ የሆነ ታይም ላይ አረገዝኩ ስትል እኔ ውሸት እንደሆነ አውቀዋለሁ፣ ውሸትም እያልኳችሁ ነው ግን ስለምንወዳቸው ሀይሚዬና ብሩክን እውነት ቢሆን ብለን የተመኘን ብዙ አለን ማለት ነው። ግን እኔም ደግሞ ሁላችንም ውሸት እንደሆነ ሞርዛን የምወድሽ እህቴ ቅድስት በውስጥም እንደዚሁም ሌላ ሰውም አለ ማለት የሚያወራኝ እና እውነት አድርገው ነበር የሚያወሩት ማለት ነው። አራርግዛ እንዲያውም ባክሽ ላይክ እያሉኝ ማለት ነው። እና እኔም እንዳልኩት ሀይሚቲ አታደርገው ቢኮዝ ሺዝ ስማርት ናት፣ ሺዝ ጀንትል ናት። ገባችሁ? እንደዚሁም ደግሞ ብሩኬ ለሀይሚዬ ያስባል እኮ በዚህ ጉዳይ ውዶቼ። ዝም ብሎ ማርገዝ አለ እንዴ? ብዙ ነገሮች የሚጠብቀው ነገር አለ። ስለዚህ ብሩክም አያደርግም በዚህ ጉዳይ ማለት ነው። በዚህ አጋጣሚ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው በዚህ ጉዳይ ሀይሚና ብሩኬ ብዙ ጊዜ ቪዲዮ ሰርተዋል። የውሸት አርግዘናል ብለው እንደዚሁም ደግሞ ብሩክን ለመፈተሽ ብዙ ጊዜ ማለት ነው የአልጋ ቪዲዮ ሰርተዋል። ሳሜ ምናምን በሚል ሰርተዋል፣ ፕራንክ ማለት ነው ብዙ ጊዜ። ስለዚህ በዛ ታይም ላይ ደግሞ እኛ ምንድነው ሚሞሪያችን ሾርት መሆን የለበትም ውዶቼ። ገባችሁ? ያኔ ሀይሚዬ መኪና ውስጥም እንደዚሁም ብሩክም እንትን ብለዋል። ገባችሁ? ፕራንክ አድርገዋል። ብሩክን ለመፈተሽ ሀይሚዬን ለመፈተሽ እየተባባሉ ማለት ነው ደጋግሞ ማለት ነው። የአልጋ ቪዲዮ ስንት ተሰርቷል። ስለዚህ እኛ ደግሞ የሆነ ነገር አይተን ማገናዘብ ነው የሚባለው። ያኔ መብላት አለብን የሆነ ሰውን። አሁን ለምሳሌ የብሩክን ባህሪ የሀይሚዬን ባህሪ እኔ አንደርስታንድ አድርጌያለሁ። ቢኮዝ ሁሌ የሚያስተላልፉትን አያም ሴቭ ማይ ሜሞሪ። ገባችሁ? ሀይሚዬ አሁን ብሩክ ሀይሚዬ እንደማታደርግ ሹር 100% ያኔ ነው እየተናገርኩ ያለሁት። ፊቷ እንደም እንዲያምሩባት ራሱ ሲመጣ በፍጹም አይደረግም፣ አታደርግም። ገባችሁ? ለምን መነሻቸውን ሀይሚና ብሩክን እየሰማን ያለ ነው። ገባችሁ? እንደዚሁም ብሩክ ደግሞ ጥንቃቄ ያለው ሽማግሌ ሳይለቅ በአገር ደንብ በቤተሰብ የሚባል ነገር አለ። ገባችሁ? ያ ቀን ካልሆነ በስተቀር ሀይሚዬ በፍጹም አታረግዝም። እና አንዳንድ እህቶች በጣም የዋሆች አሉ እኛን የማይሰሙ። ለነሱ ደግሞ ሀይሚዬ ምንድነው እንደ ድራማው ስሟን ለማጥራት መታልናለች። ሺዝ ጀንትል ስማርት ነሽ፣ እንወድሻለን፣ እናከብርሻለን። ግን ምን አለ መሰላችሁ ውዶቼ፣ ሌላው ደግሞ ሀይሚዬ ማይስዊት ማለት ነው ከብሩኬ ጋር በቃኝ። ይሄ ነገር በጣም ከባድ ነው። ለምን መሰለሽ? በድራማም ቢሆን ይሄን ነገር እኔም አልቀበልም። ለምን ሁሌ እነግራቸዋለሁ። ብሩኬ ሲያጠፋ እንደ ባል ሚስቱን ያስከብር ብዬ ስናገር ምንድነው የብሩኬ ጥላቻ ኖሮኝ አይደለም። ሀይሚዬና ብሩኬ አንድ እንዲሆኑልኝ በጣም ነው የምመኘው ማለት ነው። አንደኛዋ እኔ ነኝ የምመኘው። ገባችሁ? ለምን አንደኛዋ ምለው ምንድነው እኔ አስመሳይ አይደለሁም። ሰብስክራይብ ቪው ምናምን ብዬ አይደለም። ገባችሁ? ኦፕን ሆኜ ነው የምናገረው። በቃ ለምን እዚህ ጋር የፈለገ አሁን ዛሬ ሀይሚዬ በተናገረችው ኔቨርስ ብሩክና ሀይሚዬ መቼም መለያየት የለባቸውም። ሀይሚዬ እዚህ ጋር ስለመለያየት ብታወራ እኛ ዝም እንላታለን? አንድ ሰው እኮ ውዶቼ ሀይሚና ብሩኬ የህዝብ ልጆች ናቸው። ከነሱ ብዙ ነገር እንጠብቃለን። ብሩኬ ተነስቶ ከሀይሚዬ ጋር ተለያየው ማለት አይችልም፣ መብት የለውም። ሀይሚዬም ተነስታ ከብሩኬ ጋር ተለያየ ማለት ቪዲዮ መስራት አይችሉም። ችግር ካለ በውስጥ ነው መጨረስ ያለባቸው። ለምን እዚህ ጋር ህዝብ እኛ የምንወዳቸው አንድ ላይ ሲሆኑ ለቁም ነገር ሲበቁ ነው። ስለዚህ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። እዚህ ጋር የምሰራው ድራማ ውዶቼ እንጂ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ሌላው ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ሀይሚዬ ሺዝ ጀንትል ናት፣ ትችልበታለች። ሁሌም አንደኛ ናት። ገባችሁ? አንድ ሰው ስትለያዩ ሚዲያ ላይ ወጥታችሁ አይደለም የምትናገሩት። ልንገራችሁ፣ በጣም ከምትወዱት ፍቅረኛ ጋር ማለት ነው የሆነ ነገር ፎር ኤግዛምፕል ኦኬ ጃኒና አዶናይ ተለያይተዋል። ሚዲያ ላይ መጥተው ምናምን የለም። ለምን መሰላችሁ? ገሽሽ እንደተደራረጋችሁ ነው የምታረጉት እንጂ ሚዲያ ላይ መጥተው እኔ አልፈልገውም ተለያይቻለሁ አይባልም። ለምን ያኔ ጓደኛችሁ ራሱ ነው። ያው ከጓደኛዬ ጋር የተቀያየምኩት አለ፣ ግን ምንድነው እንዳልተቀያየምን ነው ፋሚሊ የሚያውቀው ማለት ነው። ገባችሁ? ለምን መልካም ጊዜያትን አሳልፈናል። እና ሞርዛን የጨረቃ ፋሚሊዎች አንዳንድ የምትሳደቡ የሆነ ስማርት ሁኑ።
ለመሰላችሁ እዚህ ጋር ብሩኬ ሀይሚዬ ንጉስ ብዬ እኔ ላይ መልካም ነገር ቪዲዮ ትጽፋላችሁ ዛሬ ላይ ደግሞ ብሩኬ እንደዚህ አይነት ለምን ያደርጋል ከዝሙት ቪዲዮ ለምን ያወጣም ብዬ እሱን ስናገር ደግሞ ዘርዬ ብላችሁ ትሳደባላችሁ። ያን መልካም ጊዜያችሁን አሳልፋችሁ ያን መጥፎ ስድብ ባጽፉ ኢት ኢዝ ግሬት። ለምን ለኔ አይ ዶንት ኬር ነው። እኔ ምንም አይመስለኝም። እኔ አያሙሽ ብያችኋለሁ። እኔ ጣጣም የለኝም። ሪሊውን ነው የምነግራችሁ። እንደውም እኔ ተናድጄ ማለቅ ሰው ማናደድ ነበር ስራዬ ያኔ ማለት ነውና ሶ ዛት ኤኒዌይ ባይ ዘ ዌይ ኮፊ ሊገዙ ሄደው ነው እኔ እዚህ መቀበጣጥረው ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ዛሬ መሬት ነው ቁጭ ያለው። ኢትዮጵያዊ ነው የሚመስለው። ኢትዮጵያ ይመስላል። በጣም ነው ደስ የሚለው። አካባቢው ይሄን ይመስላል። ልስን ካፌው እዛ ጋ ነው ባለፈው የተቀመጥንበት። እና ውዶቼ ምን ልላችሁ ፈልጌ መሰላችሁ? አይም ሶሪ እንደዚህ ላድርገው መሰለኝ እና ምን ልላችሁ ፈልጌ ያለው በተቻለ መጠን ሀይሚትዬ ያስተላለፈችው ትክክል ናት። አታረግዝምም፣ ዝም ብሎም አይረገዝም። የሆነ ክብር የሚባል ነገር አለ። ሀይሚም አታደርግም። ሺዝ ስማርት ናት። ገባችሁና ያለፈን ቪዲዮ መታ ማሳይታለች። ሀይሚትዬ አብሽሪ፣ ብዙ ነገሮች ይገባናል። ለምን በብዛት በትዳር መሀል የሚያጋጭ ነው። የመጀመሪያ ስቴፕ ላይ ብዙ ነገሮች ገባችሁ። አሁን ሀይሚና ብሩኬ ሁሌ ሀፒ ናቸው ማለት አይደለም። ፍቅር ሲበዛ ውዶች ሁላችን ውስጥ የሆነ ህይወት ስንይዝ የሆነ የሚያጋጨን ነገር ሊኖር ይችላል፣ ግን ሚዲያ የሚወጣም አይደለም። ገባችሁና ሀይሚትዬ እንደ ድሯችሁ ተቻችላችሁ ነገሮቹን አመቻችቶ ብሩክም ሽምግልና ልኮ የእናንተ ፍቅር እንዲለመልም ነው የምንፈልገው እኛ ማለት ነውና ተለያየን የሚባለውን ነገር መስማት አንፈልግም። እኔ በበኩሌ ማለት ነው ሀይሚትዬና ብሩኬ በድራማም ቢሆን እኔ አልፈልግም መለያየትም ማለት ነው። እና ችላበታለች፣ ትክክል ነው። እና አንዳንድ እህቶቼ ብዙ ነገርን ማገናዘብ አለባችሁ ካለፈ ቪዲዮ። እኔ በውስጥ በጣም ስማርት አለች ከኔ በታሰች ስማርት ማለት ነው። እንዴ ያሚየስ አሽቃባጭ እኮ ስማርት ነኝ እኔ። ታዲያ እሷ ራሱ እንኳን ብሩክ ከሀይሚዬ ጋር አንድ ክፍል እየተኛው አንድ ቤት እየተኙ ተኛለች። ረቢ ነው ብላችሁ ሀብ ናኒ ጋር ምንም ነገር አይፈጽምም። ለምን የሆነ ነገር አይታችሁ እኮ ታነባላችሁ። ስሜታችሁ እኮ አይታዘዝም ያለ ፍላጎት። ዛሬ ላይ ፍቅረኛዋ ምንም ቢሆኑ መስራትና መስራት ነው። እና አንዳንዴ ያላገባችሁ ፍቅር ያላሳልፋችሁ ሲሆን ነው እንጂ ኢትዮጵያ ውስጥ ምን አለ መሰላችሁ? እኔ አሁን አንድ ሰው ሰውነቱ ካልታዘዘ ምንም ነገር መፈጸም አይችልም። ገባችሁ? ለምን ዝም ብሎ አንዳንዴ እንዴት እንደሆነ አሁን እና ሀይሚዬ አንድ ቤት ስለኖሩ አንድ ላይ አልጋ ላይ ስለተኙ ያን ነገር ይፈጽማሉ ብሎ የሚያስብ ሰው አለ። እኔ ግን እንደዛ አላስብም። ለምን አንዳንዴ ብሬናችሁን ሰፋ አድርጋችሁ፣ ሁሉም ወንዶች አንድ አይደሉም። አሁን ብሩኬ ማሻላ ነው ስሜቱን ኮንትሮል የሚያደርግና በአላማው ላይ የሚጓዝ ነው። ገባችሁ? አንዳንድ ደግሞ አሉ ጅላጅል፣ ዛሬ አግኝተው ዛሬ ከንፈር የሚስሙ ማለት ነው። ይሄ ማለት ተዋቸው እነሱን ያው እኛ የምትሳደቡት እንደነዛ አይነት ባል ያላችሁ ናችሁ እኮ እናንተ የምትደግፉት ማለት ነው። እኛ ያለኒ ከየለውን በረካ ነን። ኦኬ እና ውዶቼ ማሮቼ ፍቅሮቼ ሀይሚትዬ ትክክል ናት። እና ወይኔ ብሩኬ እስቲ ሽምግልና ልከክ በቃ ከምር አሁን እኮ በዚህ ኤጅ ላይ እኮ ወይኔ በዚህ ኤጅ ላይ በቃ ፍቅረኛ ካላችሁ በቃ አሪፍ ብርድ ነው ክረምት ነው ከሀይሚትዬ ጋር አሪፍ ሙድ ብር ስጥፍርላላዚ አሁን ሀይሚዬና ብሩኬ ቢጋቡ ቅብርር ብለው ነው የሚኖሩት። እንዴ ከነሱ የሚያነስን ቅብርር ብለን እየተኖረ ነው እኮ። ምንድነው ይሄን ያክል ምን ይመጣል እንዴ? ኢትዮጵያ ውስጥ እኮ በትንሽ ደሞዝ ፏፈሽ በ10 ሺህ ደሞዝ ፏፈሽ ባልና ሚስት እየበሉ እየጠጡ ማለት ነው። መጠጡም ያው እንደምታውቁት በቃ እስቲ ብሩኬ ሽማግሌ ልከክ በስርዓት ኢንሻአላ። ደግሞ ቅርብ ሰዓት ይሆናል ውዶች። ዘር ለገበሬ ምን አለሽ በሉ። አሁን ከሀይሚዬ ከዚህ ድራማ በኋላ ሽምግልና ነው የሚልከው። ሌላው ደግሞ እንግዲህ ሁሌም ትክክል ነኝ እና ትክክሎች ማለት ነው። ሀይሚትዬም አላረገዘችም እንዳልኳችሁ። ደግሞ ከዚህ 4 ቀን በኋላ ብሩክን ጌም ላይ ይመጣል። ጠብቁ እንግዲህ በዛ ሰዓት እንገናኛለን። ምን ነው ቆዩ እነዚህ ደግሞ እና ለማንኛውም አበዛውባችሁ። መነሳት አስጠልቶኝ ነው ቁጭ ብያለሁ ይውላችሁ። ቦርሳዬን ግን አልቀየርኳትም እንዴ። እና ውዶቼ ማሮቼ ፍቅሮቼ የሪያድ አየር እንደዚህ ነው። እንቆይ ማፊ መድረሰ እወዳቸዋለሁ። ያለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ